ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው እና ምንድን ነው የሚያመጣብን ጉዳይ መሰለ ማዕከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል ከእንቅልፍ የምንነቃው ብንናለን እና አይምሯችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለ። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይህን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው። ደግሞ ስከፍተው ወዲያው የተላከል ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ደወልም ሳይል እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም ቴሽኑ ሜሴጁ ምናምኑ ሲገባ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮኔክት አዲስ ገጽ ነው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ። ታሪክ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑን ሙሉ ስለዛ ሰው ስታስብ ነው የምትኖረው። የሞትክ ማለት ነው እዛ ላይ በቃ አንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈ። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። በጣምና አልፋ ቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት፣ ሩጫ ነው። አሊያ ለሰው እኔ አሁን ስለ ሰው ምን አገባ የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። ይሄ በጣም የምቸገርበት ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት ሌላ ዜና ሌላ ምናምን፣ ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለእኔ ፈቃድ ምንድን ነው ብላን አንጠይቅ። በሰው ታሪክ ትጀምራለህ፣ በማን አክተር በማን ዜና በማያገባህ ሩቅ ዓለም ሄደ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድን ነው? አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሜኑ ፈዞ አንዳንዱ እዛው አልጋ ውስጥ ይቀልጣል። እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ እያየዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላል። እና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰው ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ? ምን ይመለከተኛል? አሁን መጀመሪያ የራስህን ነው ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣ የቸኩል ምናምን ፍጠን ብረር የሆነ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ከአንዱ ውጥረት ወደ ሌላ ውጥረት፣ ከአንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረት ውላለ። ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከስልክ ምናምን ከተለየ በኋላ ጠዋታችንን በምስጋና መጀመር። ይሄ እንግዲህ ደስ ይላል። እቺ ትንሽ ብዙም ባልልም ሁላችንም የምናውቀው
ሰባቱ መቅረዛችን 7 መቅረዞች አሉ ነው እንዲህ ብለህ ስትጸልይ 1 2 3 4 5 6 ከዛ አንገትህ አለ 7 በቃ መቅረዝን አምላክን በማመስገን መጀመር ቀን ዘርግተህ እጅህን በጣም ደስ የሚል መብራትን አብርተህ ጣፍን ሻማህን አብርተህ ባለህ እምነት አላውቅም ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት ነው አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ የጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖረው ይገባል። ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ። ውሃ አቅርበው ነው ወደ ምግብ ከመገባት እፍ ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር። እውነት ለመናገር ብዙዎቻችን ስልኩ ነው የሚቀድም። ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለገርና አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። ለራስህ ስትል ነው አጨፍግገህም መዋል ትችላለህ፣ አሳምረህም መዋል ትችላለህ። እኔ ራሴ ብዙ ጊዜ አንዳንድ ጉዳዮች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን። ምክንያቱም ጨረራ አለው ነው ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ። ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ እጄን ቢያንስ ይህን መርዝ ማውጣት አለብኝ። እጄ ይታመማል፣ ጠጠር ምናምን እንደዚህ የግዴታ ነው። አሊያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው። ስለዚህ በጣም እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው፣ በጣም የተረበሸ ያደርጓልና ጊዜም ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማሁ። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። በጣም 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 እና አንዳንድ ሰው እንዴት 30 መጽሐፍ ትጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም። የሱ 24 ሰዓትና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው፣ አካባቢን ባርከው፣ ማገኛቸውን ወዳጆችን ሁሉ ባርካቸው። ምወጣበት ምገባበት ሁሉ በአንተ ሰላም፣ በአንተ ብርሃን፣ በአንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አምላክ። አንኳኩ ይከፈትላቸዋል። እና የምትጸልየው ለራስህ ብቻ አይደለም፣ ለአካባቢ፣ ለጓደኞች፣ ለመስሪያ ቤት። አሁን አንተ ማን ያዘዋል ፖድካስት ነህ፣ እዚህ ልትቀርስ ትመጻለህ ነው። ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው፣ ግዴታ ነው። ስለዚህ ይሄ ማለት ነው በምትገባበት በምትወጣበት ሁሉ ጠይቀኸዋል፣ የእግዚአብሔር ኃይል አብሮ ይገባልና ከምንም በፊት ፊቶቹን ታጥበው በምስጋና አምላካቸውን አመስግነው መጀመር። ምንም ነው አሁን እኮ ምግብን በማየት አታውቀውም፣ በመቅመስ ነው። ስላየው ምንም ሊሰጥ አይችልም። ብርቱካኑ ይምረር ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ እውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል፣ ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ። እናት ልጇን ቅባት ብትቀባና ለሰው በጎ መመኘት፣ ለሰው መጸለይ ለአንተም ያበረከት እንዲያድርግ ያደርጋል፣ ይተርፈዋል ራስ። ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ እኮ ምን ቀላል ነገር እኮ ነው። ስልካቸው አይሁን ጌታቸው፣ የመጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። በጣም ከባድ ነው። እንግዲህ ወላጅ ተረብሾ ልጁን ይመረብሻል ማለት ነው። ቅድም ያልኩት ነው፣ በጣም ከፍተኛ ነው። ይሄ ደጅ ያልኩት ቀላል አይደለም። ክፉም ልታስገባበት ትችላለህ፣ በጎ ልታስገባበት ትችላለህ ነው። ሕፃናት ነጭ ወረቀቶች ናቸው የሚለው ስህተት ነው። በእኛ ትምህርት የፈረንጆቹ አባባል ነው። የታቡላ ራስ ፍልስፍና የእኛ ፍልስፍና አይደለም ነው። ሕፃናት ነጭ ወረቀቶች አይደሉም። ነጭ ወረቀት ማለት ልሙጥ ማለት ነው። ቀለም የለሽ ባዶ ማለት ነው። ባዶ ማለት ምንድን ነው? ምንም ነገር ቀለም የሌለው ማለት ምንድን ነው? ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳሰሱት እውቀት ያገኛሉ አይነት አባባል ነው። ወደኛ ሐሳቤ ግን ስንመጣ አሁን ይሄ በእርግጥ ውድቅ ሆኗል። አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደዋን ፈራጸ ይላል። ዮሐንስ ከእናቱም ማኅፀን አወቀ ይላል። ገደ ዘለለ አመሰገነ ነው። ሰላምታችን በጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው፣ ሰምቷል። ስለዚህ ሕፃናት አሁን የ5 ወር ጽንስ የእናታቸውን ድምፅ ለይተው ይሰማሉ። እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማኅፀን ውስጥ ሆኖ ሰዓቷን ጠብቆ። አሁን ሪሰንት የሆነ የፊቶሎጂ ጥናት ያን ያመለክታል። ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አደለ አደግን ማለት ነው። ሲወለድም በተመሳሳይ ነው። በቃ ማኅፀን ውስጥ የሆነ የምስጋና ዓለም አለ። በጣም ማኅፀን የከበረ ነገር ነው። በጣም የተቀደሰ ዓለም ነው። እዛ ውስጥ የሚያመሰግንበት ዓለም አለ። በጣም ሰፊ ጉዳይ ነው። ይሄ ርዕሰ ጉዳይ ራሱን ችሎ መነሳት የሚችል ይመስለኛል።
ልክ ሕፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው። ጂኦሜትሪ ዝም ብሎ አይደለም። አምላክ ዝም ብሎ አላስቀመጠም። ይህን 3 ማዕዘን ይህን 4 ማዕዘን 4 ማዕዘኑን በር ነው፣ 3 ማዕዘኑን በር ነው። ግን የሚገቡበት በሮች የተለያዩ ናቸው። ዛሷ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ሕፃን ያህል ብቻውን ይስቃል፣ ፈገግ ይላል ነው። አንተ ምን እያየ ነው የሚስቀው ልትል ትችላለህ። ሚያየው አለ ነው። 18 ወራቱ ላይ ይሄኛው ላይ ይዘጋል፣ አለቀ። ምን ይሆናል ማለት ነው? ከእናቱ ጋራ ከአባቱ ጋራ ኮሚኒኬሽን ይጀምራል። በሩ ከተዘጋ ወደ ውስጥ ማየት እንደማትችል አይነት ነው። እና በዚህ ሕፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት ነው። በራስ እጅ ልጅህን ሲሳይ ይሆናል አይደል? መግደል በለው። እንዴት ሰው የራሱን ልጅ ይገላል? አስፋይ ሰዎች ሕፃናቱ በቃ ፍጥጥ ብለው የሉ መናገር አይችሉም። በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው። በፍጹም ማድረግ የሌለብን ነገሮች አሉ እና የልጅ አስተዳደግ ስልጠና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ለወላጆች እና አሱሰኛ አደረግናቸው። ፕሉቶኑስ አሁን ከዚህ የሚወጣው ፕሉቶን እዛ ሕፃን ውስጥ እንትን ብሎ ገብቶ አስበው አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖ እና በሽተኛ ልጅ ለምን ተወልዳ ማለት ታረገዋለህ የራስህን ልጅ። ይሄ በጣም ትልቅ ስህተት ነው። እንዴት መስተካከል እንዳለበት አላቅም፣ ግን ወላጆች ላይ ሰፊ ስራ መሰራት አለበት። ልጅ እንዴት ታሳድገዋለህ? ሲጀመር የኤነርጂ ሴንተር የቱ ጋ ነው የልጅ? ይህን ሁሉ እኮ ማወቅ አለብህ። ረቂቅ ነገር የሚያይበት አይን ምኑ ጋ ነው? ሰው እዛ ላይ መስራት አለብህ። ይህን ሁሉ አታውቅም እና ዝም ብሎ መውለድ፣ ማሳደግ፣ ማብላት፣ ማጠጣት ይሆንና እሱም እንትን ይሆናል የዲጂታሉ እንትን ዓለም ተቀላቃይ ይሆናል እና ትንሽ ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ። አንድ ባልና ሚስትስ ጊዜ ያላቸው ይጀመር በየቤቱ ስትሄድ እኮ ባልም ራሱን ይዞ ሚስት የቆመ ህይወት ነው በቃ በሰው ህይወት እና የሚያዩት የሰው ህይወት ነው፣ የራሳቸውን አይደል። በሰው ህይወት ነው የሚኖሩት ማለት ነው። ስለዚህ ሳትኖር ትሞታለህ፣ መኖር ሳትጀምር ትሞታለህ። ይህን ዓለም ትለቃለህ እግዚአብሔር ልቀቅ ሲል። ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው። ምክንያቱም ከባድ ነው። አይኔን እፈልገዋለሁ፣ ጆሮዬን እፈልገዋለሁ፣ እጄን እፈልገዋለሁ። ይሄ ኤሌክትሮ እንትን ማግኔቲክ እንትኑ ጨረሩ ዝም ብሎ እንዲያጠቃኝ አልፈልግም፣ ለራሴ ስል ነው። በጣም እንደውም ስክሮልም አንዳንድ በጣም ከመጽሐፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው። ከባድ ነው ጨረሩ። ይሄ እንትን ኢፌክት ዛትሷ በስክሪቢቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ ቴክኖሎጂ፣ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨረሩ ከፍተኛ ስለሆነ ነው። 5G 6G ሲል እኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው። ሶ ምን ማድረግ እንዳለብን ከብዶናል ነው። መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ የምንሰማው የስሜት መስካችን ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ይሄ ሁሉ ቀናችንን ሊያሳምርም ቀናችንን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ አሁን በጠዋት ብትጀምር አለቀል ቀን ሁሉ ተበጥብጦ እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ስሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 7% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት